ማገባደጃ ላይ ያለነው አሁን ወደ ታስከፈለ ትንሽ ነገር ይከናል። ተዘጋጁ። እዚህ ላይ የምትገኙ ሙሉ ቤተሰቦቻችን የታ ፕሮግራም ላይ ልንገባ ጥቂት ሽርፋት ሴኮንዶች እና ደቂቃዎች ይቀራሉ። ተዘጋጁ። እናንተ ቀጣይ መድረኩን ኮሚቴያን ዘይቶ ለቅ እናመሰግናለን። ቁም ነገሩ እንዳለ ሳቅ ጨዋታውም አለ። ትንሽ ደግሞ በሳቅ ሪላክስ እናደርጋለን። ያስፈልጋል አይደል? ትንሽ ኢነርጂ መሰብሰብ ያስፈልጋል። ተከበሩ ትልልቅ ሰዎች ንግግር ካደረጉ በኋላ ወደ ሪላክስ ስንመለስ በሀገር ውስጥም በሀገር ውጭም ሆናችሁ ይህንን ፕሮግራም እየተከታተላችሁ የምትገኙ ዛሬ ሰክሰስ ፕላስ 4 ሰዎችን በቆንጆ ሁኔታ ይሸልማል። 4 ሰዎች ብቻ አይደሉም፣ ከዛም ውጭ የተለያዩ የገንዘብ ሽልማቶች አሉን። ሰርፕራይዝ ናቸው። ከዚህ በማስከተሉ ለመድረክ የምጋብዘው ጥርስ አያስከድነው የጥምር ሙያ ባለቤት ሙዚቀኛም ነው ኮሜዲያንም ነው አዝመራው ሙሉ ሰው አገሩን አመሰው እባክህ ሲና ቀልድህን ልቅመሰው አባቴ አዝመራው ሙሉ ሰው እንደምን አላችሁ? ሰላም ነው? ይሄ አራዳ ቀዳሚ አይደለም። እንግዲህ ሰክሰስ ፕላስ ላይ እንገኛለን። የሰክሰስ ፕላስ ቤተሰብ ሁን ብለው ሲደውሉልኝ እንደ ጦጣ እየዘለልኩ ነው የመጣሁት። በእውነት ነው የምላችሁ። ምክንያቱም ዓላማውን ስሰማ እጅግ 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 ፍሬያማ የሆነ የሚሆንም ነውና መሪው ደግሞ ፍሬው ነው ስሙ የሚገርመው እና የፍሬው ኃይሉን ዘፈን በመዝፈን ነው የምንጀምረው። ፍሬው እድል የሆነና የጭንቄ መከራ አልመሰገንም ምን ጥሩ ብሰራ ከሳሽ ሐዘንተኛ ተከሳሽ ሰርገኛ እንግዲህ ዶሴ ተረላድለተኛ በነገራችን ላይ ድጋፍ የሚሹ ወገኖችን የሚደግፍ ስለሆነ በጣም በጣም ኮርቼበታለሁ። አንዴ ለሰክሰስ ፕላስ በእናታችሁ አንዴ ለሰክሰስ ፕላስ። በነገራችን ላይ ከኛ ሀገር ላይ የገንዘብና የቁሳቁስ ድጋፍ ከሚፈልገው በላይ ፍቅር የያዘው ሰው ድጋፍ ይፈልጋል። ይህንን በዘፈኖቻችን ማየት እንችላለን። ፍቅር ጸንቶብኝ በኔ አስጨንቆኛል፣ ጤና ነስቶኛል፣ እህል አይበላኝም፣ ውሃ ይጠጣኝ፣ ምን ይሻለኛል? ተቸግሬያቸው ገንዘብ ምናምን አላለም። ምን ይሻለኛል ያለ በእውነት ነው ነገር እንደገና ደግሞ ምን ይሻላል ምን ይሻላል ኧረ ምን ይሻላል በዚያ ልጅ ትዝታ ታውቃለህ? ዘፈን አላውቀውም። የዚህነት መሀባ ዋው ጋሽ ጥላሁንም እንደዚህ ይላል። ከአንዴም 2 3 ፍቅር ደርሶብኛል፣ ግን ዛሬም አዲስ ሆኖ ይጫወትብኛል። መዳኔንም እንጃ ፈርቻለሁ፣ ሳልተኛ በውነያለሁ፣ እንቅልፍ እየነሳ ያባባኛል። ኧረ ምን ይሻለኛል? አያችሁ፣ ፍቅር የያዘው ሰው ነው አብዛኛው ድጋፍ የሚፈልገው። ገንዘብ የምትፈልጉ ሰዎች፣ ቁሳቁስ የምትፈልጉ ሰዎች ድጋፍ ጠይቁ ከሰክሰስ ፕላስ አይደለም። እና ድሮ ደግሞ እኔና ዜዶ በነገራችን ላይ ሳላመሰግን የማላልፋት አንዲት ልጅ አይቻለሁ። እዚህ ጋር በመላው ዓለም ስርጭቱን እያሳለጠች ነው የሚባለው። አዎ ሀቢባን እባካችሁ አንዴ ለሀቢባን ለአብዛኞቹ እያደረሰች ስለሆነ፣ ምክንያቱም ይሄ ሰክሰስ ፕላስ ብዙ የሚጠበቅ እና ደግሞ ድጋፉም ደግሞ የሚጠቅም ስለሆነ በጣም እናመሰግናለን።
ወደ ጨዋታችን ስናልፍ ዜዶን አንተና እኔ የምናውቃት የልጅነት ዘፈን አለች። ወይዳ ቤት የለው መኪና ስትይ ሰማሁሽ፣ ቤት የለው መኪና ወይዳ ስትይ ሰማሁሽ፣ ወይዳ ፈረስ የለው በቅሎ ስትይ ሰማሁሽ፣ ፈረስ የለው በቅሎ ወይዳ ስትይ ሰማሁሽ፣ ወይዳ ሰክሰስ ፕላስ መጥቶ ተሸለምኩልሽ። ኧረ ለሰክሰስ ፕላስ እኔንም አሳድጉ ሰክሰሶች እባካችሁ። ወይዳ ዜዶ መላጣ ነው ብለሽ አወራሽ። ወይዳ ዜዶ መላጣ ነው ወይዳ ብለሽ አወራሽ። ወይዳ ዝመራው ዚማም ነው ብለሽ አወራሽ። ወይዳ ጨርሰው ወይዳ የኔን መጨረሻውን ምን አወቅሽ? ወይዳ የኔን መጨረሻ ወይዳ ሁን ምን አወቅሽ? ወየው ጉዴ ወየው ጉዴ ድህነቴ አበቃለት እንዴ ይላል ሰክሰስ። አላበቃም፣ ያበቃል፣ ያበቃል። ሁላችሁም በዓለም ዙሪያ ያላችሁ የሰክሰስ ፕላስ ዓላማን ደግፋችሁ አብራችሁ ቤተሰብ ሁኑ። ልክ እንደኛ ለማለት እንፈልጋለን። ድጋፍ ለሚፈልጉ ሰዎች ለምሳሌ ማሪቱ ለገሰ ድጋፍ ትፈልጋለች። ቴንክ ዩ እሱ እንደ ነበር የሚገርም ማሪቱ ለገሰ ቅኔ በጣም በቅኔ የተሞላች ሰው ናት። ምን ትላለች? ድጋፏን በቅኔ ነው የምትገልጸው። ዜዶ ምን ብላ በፍቅር አስመስላ የምትገልጸው ስማ። የፍቅር ዋስከምራ ጀምሬን ልሰፋ እሺ የፍቅር ዋስከምራ ጀምሬን ልሰፋ ስንደዱ ተገኝቶ ደሞ ክርማው ጠፋ አትጨክኑብኝን አለላ ያላችሁ ውጥኔን ልጨርስ እርዱኝ ባካችሁ። አዝዬ ሌላው በጣም የሚገርመኝ ነገር አዝዬ ሰሞኑን ያየሁት እንደው የሆነ ዘፈን የሆነ ሰፈር ይጀምርና የሆነ ሰፈር ይገባል። እንዴት ሆኖ ነው? እስኪ እኔ ግራ ነው የገባኝ። ባለፈው አይቼ ብዙዎቻችሁ ዘፈን አድማጭ ከሆናችሁ ቃላትን የዘፈን ቃላትን ልትይዙ ትችላላችሁ እና ቃላቶች ወደ ሌላ ዘፈኖች ሊመሯችሁ ይችላል። ለምሳሌ ካምናው ካልተማርኩኝ ተመልሼ ላይ ለመድረስ በኩልነት ስደቅ አቅምዬ ተሳነኝ። ካምናው ካልተማርኩኝ ተመልሼ እኔ ዛሬም ከደገመኝ እርሜን አላውቅ ብዬ እንደገና ፍቅር እንደገና መውደድ እንደገና አይገኝምና እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ። እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ። ፍቅርሽ ነው የጎዳኝ፣ ፍቅርሽ ነው የጎዳኝ፣ ፍቅርሽ ነው የጎዳኝ። ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ፣ ይሄ መዘዘኛ ነጭ ያረገኝ ተቆጭ በቁቶ ያለ ይቀጥላል። ሙዚቃ ማድረስ እንችላለን። በጣም እንወዳችኋለን፣ እናከብራችኋለን። ግን ለዜዶ በነገራችን ላይ አሁንም አስቴር አወቀ ጋር እንደሆነ እንደዋወላል እሷ እንደሆነ ዛሬ እና ጉዳይ የሆነው ወደ ዛሬው ዋና ጉዳይ የሆነው በመላ ዓለም ያሉ ሰዎች ቲኬት ገዝተው ቁጭ ብለው የሚጠብቁትን የእይታውን ስነስርዓት እዚሁ ስክሪን ላይ ለእነሱም እንደሚታይ አድርገን አስተካክለን እናንተም እዚህ በማዕከላችን የምትገኙ ትልልቅ እንግዶች የሆናችሁ አክብራችሁ በማዕከል የተገኛችሁ እናንተም እያያችሁ
በጥሩ ሁኔታ በይፋ 10 እጣዎችን እናወጣለን። ሶሻል ሚዲያ ላይ ስናስታውቅ ነበረ 4 እጣ፣ ባለ 3 መኝታ፣ ባለ 2 መኝታ፣ ባለ 1 መኝታ እና የኢትዮጵያ ግማሽ ሚሊዮን ብር ነው። ነገር ግን ሌሎችም ደግሞ በተወሰነ መልክ ሀገር እንዲደረጉ እንደ ሰርፕራይዝ ቦነስ እጣ 5ኛ እጣ 100 ሺህ ብር፣ 6ኛ 100 ሺህ ብር፣ የተቀሩት ደግሞ 50 ሺህ ብር እንደርሳቸው አድርገናል። ሁሉንም በይፋ እጣ ይወጣል። ወደ እጣ ስነስርዓት ምንሄድ ይሆናል። አሁንም ከልብ እጅግ አድርገን እናመሰግናለን። እናንተንም እናመሰግናለን። የሰክሰስ ፕላስ ቻሪቲ ኦርጋናይዜሽን አስተዳደር የሆኑት አቶ ፍሬውን በክብር ወደ ሽልማቱ ቦታ እንጋብዛቸዋለን። ከዚህ በማስከተል ግን እንዳልኩት የእጣውን አወጣጥ እንዴት እንደሆነ የእጣውን አወጣጥ ሶፍትዌር ዴቨሎፕ ያደረገ ባለሙያ አጠራርጎ ይነግረንና ወደ እጣ አወጣጡ እንሄዳለን ማለት ነው። በመላው ዓለም የምትገኙ የሰክሰስ ፕላስ ቤተሰቦች ዛሬ ልዩ እጣ የሚወጣበት ልዩ ሰዓት ላይ እንገኛለን። ሁላችሁ በአትኩሮት ተከታተሉ። እሺ፣ አመሰግናለሁ። ይሄ ሰክሰስ ፕላስ የእጣ ማውጫ ሶፍትዌር ነው። ከ3 ወር በፊት የመጀመሪያውን ስንሰራ እጣዎች ነበሩ። የዛን የሚጠቀምነው ሶፍትዌር ነው። እንደምታዩት ስክሪኑ ላይ በዚህኛው ዙር የገዙ ሰዎችን ሙሉ ዝርዝር በየፔጁ እና ረንደምሊ ክሬት የተደረጉ ቲኬት ነምበሮችን ማየት ትችላላችሁ። ለሰዎቹ ደግሞ ለገዢዎች ደግሞ ቲኬት ዳውንሎድ እየተደረገ ሲላክ ነበር። ያም ማለት እነዚህ ቲኬቶች ለቲኬት ቆራጮቹ ሲላክላቸው ነበር። ምናልባትም በ3ኛው ዙር የቲኬቱን ዲዛይን ቀይረን የምናስተዋውቅ ይሆናል። በአጠቃላይ ግን እዚህ ጋር ያሉ ሰዎች ስም አለ፣ ስልካቸው አለ፣ የቆረጡት 2ኛ ዙር እንደሆነ የሚያሳይ ቲኬት እና መሸጡን የሚያሳይ ዝርዝሮች አሉ። እዚህ ጋር የቲኬቶቹ ዝርዝር በየፔጁ የተለያየ ዝርዝር ነው የሚኖረው ማለት ነው። ስሞቹን ማየት ትችላላችሁ። ከዚህ በኋላ የሚሄደው እነዚህ እንግዲህ ቲኬቶቹ ናቸው። እስከዛሬ ሰዎች የገዟቸው ቲኬቶች ናቸው። እጣ አወጣጡ ወደሚደረግበት ፔጅ እንሄዳለን። እዚህ ጋር የሰክሰስ ፕላስን የ2ኛ ፌዝ ቱ ሰክሰስ ፕላስ ቻሪታብል ኦርጋናይዜሽን እጣ ቦነሶቹን ጨምሮ 4 የመጀመሪያ ሌቨል 1 ኮንዶሚኒየም ባለ 3 ኮንዶሚኒየም ባለ 2 ኮንዶሚኒየም ባለ 1 500 ሺህ እና አሁን ቦነስ የተጨመሩ እጣዎች አሉ። 100 ሺህ ለ5ኛ እና ለ6ኛ ከ7 ጀምሮ እስከ 10ኛ እጣ ለሚደርሳቸው ደግሞ 50 ሺህ የሚሰጣቸው ይሆናል ማለት ነው። ስለዚህ በይፋ ይህን በተን በመምታት እስካስጀመር ድረስ ከፍሬው እንግዲህ እንጠብቃለን ማለት ነው። እጅግ አድርገን እናመሰግናለን። አንዴ ላይቭ ላይ ያሉ ሰዎች በትክክል እየታያቸው መሆኑን ሀቢባን ቴስት እናደርጋታለን። ለምን ተጠብቀው እዛ ስለሆነ ሀቢባይ በትክክል እየታየ ነው። በትክክል በደንብ እየታየን ነው። ፕላስ ደግሞ ንግግራችን በትክክል እየደረሰ መሆኑን ኮንፈርም እንድታደርግልን በትክክል ላይ እንጠይቅሻለን። አዎ ድምጻችሁ በደንብ በጥራት እየደረሰን ነው። እሺ መልካም። ከዛ በመቀጠል ትንሽ ነገር እዚህ ላሉ ሰዎች ኢንፎርም ለማድረግ ያህል ቲኬቱ የራሱ ሲስተም አለው። አንድ ሰው ከተለያየ ዓለም ደውሎ ቲኬት ለመሳተፍ ፈልጋለሁ ስል የግለሰቡን ሙሉ ስም እንቀበላለን፣ ስልክ ቁጥር እንቀበላለን። ከዛም በመቀጠል ደግሞ አንተን ሲስተም ላይ ሬጂስተር ይደረጋል። ሲስተም ላይ ሬጂስተር ሲደረግ ሲስተሙ የራሱ አውቶ ቲኬት ሲስተም አለው። ልክ እንደ ፍላይት እንደ አየር መንገድ ቦርዲንግ ፓስ ሙሉ ኢንፎርሜሽን ስታስገባ ከዛ በኋላ ቦርዲንግ ፓሱን እንደሚሰጥ እዚህ ጋር የአንድ ግለሰብ ስም አስፈላጊ ዳታ ከተሞላ በኋላ ሲስተሙ በራሱ ጊዜ አውቶ ቲኬት ጀነሬት አድርጎ ስሙን፣ ስልኩን እና የዊሊንግ ነምበሩን አንድ ላይ አድርጎ ይሰጠናል። ያን ነው በተለያየ በሶሻል ሚዲያ በነሱ ማዳረሰው። ደግሞ አሁን እቃውን ስናንቀሳቀስ የተገሪውታ ለማይውጣ ምን ይሁን አናውቅም። ለሁላቸውም መልካም ዕድል እንዲሆን በጣም ትልቅ ምኞቴ ነው። ሲቀጥል
አሁን በድጋሚ መልካም ይሁንላት። ስክሪኑን ትንሽ ዙም አድርግልን። ዙም ማድረግ ትችላለህ ስክሪኑን። የስ ልክ እንደዛ የሚወጣው ስም ዝርዝር እንዲታየል። አሁን ጥሩ ነው። በቃ ልጠጋልሽ። አሁን አሪፍ ነው። በቃ አሁን ቆንጆ ነው፣ ማየት እንችላለን። ስክሪኑን ዙም ማድረግ ደግሞ ትችላለህ። ከስልኩ ላይ ስክሪኑን ዙም ብታደርገውም ያቀርባል። አንተ ራስህ ባትጠጋ ስክሪኑን ዙም ማድረግ። አቡ ይቅርታ እያቀረበልን ስላልሆነ ነው። ኦኬ እኔ ልጠጋ። ኦኬ ጥሩ በቃ ይታያል። አዎ አሁን ይታያል። ተመልካቾች አሁን ይታያል አይደል? የዕጣ አወጣጡን ስነ ስርዓት 1 ደቂቃ የሚወስድ ይሆናል። በዚህ 1 ደቂቃ ሲስተሙ ሁሉንም ቲኬቶች አውዛል ቼክ አድርጎ ከዛ ራንደምሊ የሚመርጥ ይሆናል ማለት ነው። ስለዚህ በትዕግስት እንደምትከታተሉ ተስፋ በማድረግ ወደ ዕጣ አወጣጡ ስነ ስርዓት እንገባለን ማለት ነው። አሁን የስ የሚለውን ተጭኘዋለሁ። ሲስተሙ ብዙ ቲኬቶችን በአንዴ ስለሚቆጥር የተወሰነ ጊዜ በትዕግስት 1 ደቂቃውን ካውንት ዳውን ትጠብቃላችሁ ማለት ነው። እሺ አሁን እያንቀሳቀሰ ይገኛል። እያንዳንዱ ሰው ሬጂስተር የሆኑ ሰዎችን በማንቀሳቀስ ላይ በማገላበጥ ላይ ይገኛል። ሲስተም ላይ ያሉትን በጉጉት ጠብቁ። ከየትኛው ዓለም ለየትኛው ለማን እንደሚወጣ አናውቅም። ሀቢባ ይታያል አይደል? ሲያገላብጥ አው ይታያል። እየቆጠርን ነው። እሺ ቁጥሩ 32 ሴኮንድ ላይ ይገኛል። ካውንት ዳውን እያደረግን ነው። 9 ሴኮንድ 7 ባካችን ለትልቅ ልጆች በጣም ሲጠበቅ የነበረ ትልቅ ነገር ነው። 20 ሴኮንድ ይቀራል። 10 ሴኮንድ 15 14 13 ራሱ ጊዜውን ጠብቆ የሚያወጣ ይሆናል ማለት ነው። ሲስተሙ ላይ በዚህ መልኩ ከ10ኛ ጀምሮ ያሉትን ማየት ይችላላችሁ። ስለዚህ የ50,000 ብር ተሸላሚዎች እዚህ ጋር እንደምታዩ የበርቴ ከትንሹ ወደ ትልቁ ሄድ ይሆናል። ሀብታሙ ታደሰ አቡ ምንድን ነው ባለቤቶች ስክሪንሻቱን ወስዳችሁ ሙሉ ብሬክዳውን እንደረጋል። አውጣላችሁ ሰዎች አቡ ስሙን ንገሩኝ። እኔ ገልብጦ ስክሪንሻት ማድረግ ፈልጋለሁ። እሺ ከታች ነው የሚጀምረው። አቡ ኦኬ አይ ዋንት ስክሪንሻት ከዚህ ተሸላሚ ሄዋን የማርያም አልሰማንም። 10ኛ ማን ያለው አይሰማም። 10ኛ የኛው ነው። ይኸው 10ኛ የኛው ነው። አዎ በቃ እኔ ስክሪንሻት አድርጌያለሁ፣ ግን ስም ስጠሩ እንዲሰማን በጥራት ባለ አንድ ኮንዶሚኒየም ተሸላሚ ጸጋ ቴንታሶ ይላል። ባለ 500,000 ተሸላሚ ማንደፎ ሻበሌ አይሰማም። እኛ አልሰማንም። ማንደፍሮ ሻለሌ እጅግ ደስ ይላል፣ እጅግ ደስ ይላል። በጉጉት ሲጠበቅ የነበረው ዕጣ እየወጣ ነው። 5ኛ ዕጣ ተሸላሚ ደግሞ አዶት እንሰጥ። 5ኛ የት ጋር ነው? አዶት አዶት ኢንሰት አዶት ኮንግራቹሌሽን። የአዶት ኢንሰት ዕጣ ስንተኛ ነው? 5ኛ ዕጣ ተሸላሚ ናት ምህረት ጸጋዬ። 6ኛ ዕጣ ምህረት ጸጋዬ። በጣም ደስ ይላል። በጣም አጓጊ ነው። በጣም ደስ ይላል። እንዲሁም የ7ኛ ዕጣ ተሸላሚ 50,000 ብር ሉዋም አስመላሽ። እንዲሁም 8ኛ ደግሞ ዘመኑ
ዘሙ ሜሄ ዘሙ ሜሄ ስክሪኑ ላይ ስለምናስቀምጥ ፕሮግራሙ ፍጻሜ ማየት ይቻላል። እንዲሁም የዘጠነኛው ጽጌ ጸጋ የዘጠነኛ ዕጣ አሸናፊ ጽጌ ጸጋ እንዲሁም የመጨረሻው 10ኛ ዕጣ አሸናፊ ሀብታም ታደሰ። የዛሬው እድለኞች 10 ደርሰዋል። በጣም የሚገርማችሁ ለአራቱ ሰዎች ብቻ ነበር የዕጣው ዝግጅት የነበረ። ነገር ግን ሰክሰስ ፕላስ ሌሎችን ለማበረታታት በሚል የ100 ሺህ ብር 2 ዕጣዎች እንዲሁም የ50 ሺህ ብር የቀሩትን 4 ዕጣዎች ጨምሮ 6 ዕጣ ተጨማሪ ዕጣ ጨምሯል። ለሰክሰስ ፕላስ አንድ ጊዜ ሞራል ተመልካቾች ምንም አልሰሙም። እንዲደገም እናመሰግናለን። ከ1 እስከ 10 ያሉት ዝርዝሮች እነዚህ ናቸው። ባለ 3 መኝታ ኮንዶሚኒየም ባለ ዕጣ በድጋሚ ሔዋን የማርያም ባለ 3 መኝታ ኮንዶሚኒየም ሔዋን የማርያም ባለ 3 መኝታ ቤት ኮንዶሚኒየም የደረሳት ሔዋን የማርያም ተስፍሽ ክንድቦስ በማዕከላችን ላይ አለ። እስከ 10 የወጡ ዕጣዎችን በመመዝገብ ላይ ይገኛል። እያንዳንዱን በድጋሚ በስነ ስርዓት ኦርደር አድርገን እንጠራለን። ተስፍሽ ፕሊስ ላኪን በጥንቃቄ ያዝና ከዛ በኋላ ወደ ላይ እየጠራ ከዚህ አንድ ይቅርታ፣ ከዚህ በኋላ ወደ ስክሪን አታሳዩ። ምክንያቱም ዋርኒንግ ሰጥቶ ካለ ኦልሬዲ ቲክቶክ እኔ ለእንትን ወደ ስክሪን እሱ እየጻፈ ዜዶ በአንድ በድጋሚ ለፖስት ተገመነ። እሺ ተስብዬ ከ1 እስከ 10 የወጡትን ዕጣዎች ስም ዝርዝር እጠራልሃለሁ። የመጀመሪያው ባለ 3 ማናት? ኮንዶሚኒየም አሸናፊ ሔዋን የማርያም ስትሆን ባለ 2 መኝታ ኮንዶሚኒየም ባለቤት ደግሞ መስፍን ከፋ ነው። መስፍን ከፋ ባለ 2ኛው ዕጣ አሸናፊ ነው። የ3ኛው ዕጣ ባለ 1 መኝታ ኮንዶሚኒየም ደግሞ እድለኛ ጸጋ ጸጋ ቴንሶ የባለ 1 መኝታ ኮንዶሚኒየም ባለትና እንዲሁም ባለ 500 ሺህ ብር አሸናፊ ደግሞ ማንደፍሮ ሻበል ነው። ማንደፍሮ ሻበል የ500 ሺህ ብር እድለኛ ነው። አዶት እንሰት ደግሞ የ100 ሺህ ብር እድለኛ ነው። ምረት ጸጋዬ የ100 ሺህ ብር እድለኛ እንዲሁም ሉዋም አስመላሽ የ50 ሺህ ብር እድለኛ፣ ዘመኑ ሜሄ የ50 ሺህ ብር እድለኛ፣ ጽጌ ጸጋ የ50 ሺህ ብር እድለኛ እንዲሁም ሀብታሙ ታደሰ የ50 ሺህ ብር እድለኞች ናቸው። ይሄ ነው የስም ዝርዝራቸውና የዕጣቸው። ስድስተኛ ምህረት ጸጋዬ የ6ኛው ዕጣ የ100 ሺህ ብር አሸናፊ። 7ኛ ዕጣ ሉዋም አስመላሽ 50 ሺህ ብር። ዘሙ ሜሄ 50 ሺህ ብር። ጽጌ ጸጋ 50 ሺህ ብር እንዲሁም ሀብታም ታደሰ 50 ሺህ ብር። ይደገማል ካስፈለገ ስንተኛ? 7ኛ 8ኛ ዘመኑ ሜሄ 50 ሺህ ብር። ዘሙ ሜሄ ሔዋን የማርያም ይቷት 50 ሺህ ብር። ዘሙ ሜሄ 50 ሺህ ብር። 9ኛ ጽጌ ጸጋ 50 ሺህ ብር። ጽጌ ጸጋ 50 ሺህ ብር። 9ኛ 10ኛ ሀብታም ታደሰ 10ኛ 50 ሺህ ብር። እናመሰግናለን።